እስካሁን ድረስ ማመን አልቻልኩም። ቅዠት እየመሰለኝ ነው ያለው። ድንገተኛ ደስታ ስለሆነብህ ነው። ያው አሁን ሁሉም ነገር አብቅቷል። ደስተኛ መሆን ያለብህ። በጣም ተስፋ ቆርጬ ነበር። ልጄን ድጋሚ አያታለሁ ብዬ አላሰብኩም ነበር። በጣም ናፍቀኛለች። እዚህ ብትመጣ በጣም ደስ ይለኝ ነበር፣ ግን እሷ ከኛ ጋር መኖር አትፈልግ። ሳቢዬ ነች። ምንድን ነው ሳቢዬ? አኩርፈሽ ነው እንዴ? ጎበዝ እርግቤ፣ መቼም እንዳታናግራት። እናት ኮረፋለች። እንደውም በግድ ነው ማስመሰልሽ። አልፈልግም። እኔ አንቺን ማናገር አልፈልግም። ልጅቷ አትረፍበት ታያት። ሳቤላ ዲናን ልክ ልኳን ነገረቻት። እናትነት ማለት ማስመሰል ሳይሆን የሚኖሩት ነው ብላለች። እናትነት የእናትነት ፍቅር የሚገለጸው በሰዎች ማስመሰል ወይም ባንዴ በተወድሻለሁ ሳይሆን በተግባር የሚኖር ነውና አንቺ ደግሞ የኔ እናት ሳትሆኚ እኔ የማርዲያ ልጅ ነኝ፣ እናቴ ማርዲያና ማርዲያ ብቻ ናት ብላለች። በዚህም የተነሳ አብርሃም እንዴ የኔ ልጅ መቼ በዚህ ስርዓት ያሳደግኩሽን ነው፣ እናትሽንማ በዚህ መልክ ማናገር የለብሽም ብሏት ነበር። ግን ደግሞ ሳቤላ አምርራለች፣ ዙሩን አከራዋለች፣ እስከ አባቷም አኩርፈዋለች። ማርዲያ ወደ ቤቷ ለመመለስ ወስናለች። ከነዚህ ቤት አውሬ ሰዎች ጋር ቤተሰቤን በጭራሽ ልተወው አይገባም የሚል ውሳኔ ላይ ደርሳለች። ማርዲያና ዲናና ማርኮን ደስታቸውን አክብረው ሳይጨርሱ ከባድ ችግር ውስጥ ገብተዋል። ልዩን ማርኮን ሊያስገድላት ተደራድሯል። ግን የልዩ ገዳይ ልዩን እንዳያት ወዷታል። ግን ደግሞ ስለወደዳት ብቻ መግደሉን ይተዋል ወይስ የደረሰላት ሰው ሊያተርፋት ይችላል? ምን ሊፈጠር ይችላል? ማርኮና ዲና በከባዱ ተጣልተዋል። ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያለን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ለምታበረታቱን ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው እንግዲህ ሳቤላ ወደ ቤቷ በመመለሷ ቤተሰቡ በሙሉ ደስተኛ ቢሆንም የተወሰኑ ሰዎች ደግሞ ትርፋማ ነን አግኝተናል በሚል ቢደሰቱም ደስታቸው ግን ውሎ ሳያድር ውሃ ተቸልሶበታል። እንዲሁም ለራሳቸው ለህይወታቸውም አስጊ ሁኔታ ተፈጥሯል። ማርኮን ወደዛ ቤት ለመመለስ ሲል የአብርሃምን ልብ ለመማረክ የአብርሃምን ልብ ለማሸነፍ የሄደበት ርቀት ግሩም የሆነ ቢሆንም ግን ደግሞ እንግዲህ አብርሃም እንደምንም ተሸክሞ ሲያነሳው ወንድሜ አይዞ በርታ ሲለው ማርኮን ግን ሙድ እየያዘ እየሳቀ ነበር። ይህን ሲከታተለው የነበረው ቡራም እንግዲህ ቡራ እንዴት ነው ይሄ ሰው አግቷል እየተባለ ይሄ ሰው እንዴት ሊያድናት ቻለ? ራሱንስ አደጋ ላይ ለምን ለመጣል ፈለገ የሚለው ነገር ማርዲያንም ልዩንም ርብቃንም ሁላቸውንም አነጋጋሪ ሆኖ ነበር። ነገር ግን ወዲያው በዛ ፍጥነት ተነስቶ መንቀሳቀሱ ለቡራም ቢሆን ግራ ገብቶታል። ይሄ ነገር እያስመሰለ ነው ወይስ የእውነት ነው የሚል ውሳኔም ላይ ደርሷል። ምክንያቱም ማርኮን ቢወድቁ በከባዱ የደረሰበት አደጋ የሚያንቀሳቅሰውም አይመስልም ነበር። ነገር ግን ከሳቤላ አጋች ጋር ተነጋግረው እሱ ተደባድቦ ያዲያናት እንዲመስል ይሄ ሁሉ ነገር የተደረገው ሳቤላ እንዲያታውቅ ነበር። እናም እንግዲህ አብርሃምም ተሸክሞ ወደ ሆስፒታል እንሂድ ቢለው ማረ በጭራሽ በደስታ ቀናችንማ የኔ ወደ ሆስፒታል መሄድ ተገቢ አይደለም፣ ልክ አይደለም። ከዚህ የበለጠ ከባድ ጊዜዎችን አሳልፍ ያውቃለሁና አሁን መሄድ ያለብን ወደ ቤታችን እንጂ ወደ ሐኪም ቤት አይደለም ብሏል። ቡራም ይሄንኑ እየተከታተለ ግራ በመጋባት እየተመለከተ ይገኛል። ልዩና ማርዳ እንዲሁም ርብቃ ሆነው ደግሞ ወደ ቤቷ መምጣቷን በሰሙ ጊዜ በደስታ እየሮጡ ተከትለዋቸው ሳቤላን ለማግኘት ሁላቸውም በጉጉት ተጣድፈዋል። ግን ደግሞ ማርዳ ሄዳ እንደማንኛውም ሰው ልጇን እዛ ቤት ማቀፍ አትችልም። ምክንያቱም አሁን ላይ በዚህ ሁኔታ ብሄድ ሌላ ችግር ይፈጠራል፣ ስለዚህ ሌላ ጊዜ ቢሆን ይሻላል ብላለች። ጊዜው ደርሶ ማርዳ እውነታውን ለአብርሃም እስከምትናገር ድረስ ሚስጥሯን እንዲጠብቅላት ርብቃን ብታናግራትም ርብቃ ግን ማረግ ያለብሽን አሁኑኑ አስቢ ከወዲሁ እንጂ እኔ በጭራሽ ቃል ልገባልሽ አልችልም። እኔ ይህን አረጋለሁ ብዬ ቃል አልገባልሽም። ስለዚህ እባክሽ የምታረጊውን ነገር ከወዲሁ ብታስቢበት ይሻላል። እኔ በማንኛውም ጊዜ ለአብርሃም ልነግረው እችላለሁ ብላ አስጠንቅቃታለች።
ዲናም ማርዲያም ምንም ማድረግ አትችልም። በዛ ላይ አሁን እንደማንኛውም ሰው ሄዳ ልጇን አቅፋ እንኳን ደህና መጣሽልኝ አለ ማለቷም ትንሽ ያስከፋት ይመስላል። እሷን ቻው ብለዋት እነሱ እየተሯሯጡ ወደ ቤት ሳቤላን ለማግኘት ሄደዋል። ሳቤላ እንግዲህ ወደ ቤት ከአባቷ ጋር በዘለቀች ጊዜ ዲና የተመለከተችው በመጀመሪያ ወንድሟን ወይም የልጆቿን አባት ባሏን ነበር። ባሏ ተደጋግፎ በመጣ ጊዜ ልቧ የነበረው ከሱ ጋር ስለሆነ ለድራማ እንደሆነ ቀድሞ ስላልነገራት የእውነት የተጎዳ መስሏት እጅግ በጣም ተደናግጣ ሳቤላ መታ እንኳን ደህና መጣሽልኝ የኔ ልጅ ብላ ታቅፈኛለች እያለች በጉጉት ስትጠባበቅ እሷን አልፋት ማርኮንን አቅፋለች ማለት ነው። ማርኮንን ምን ሆንክብኝ የኔ ፍቅር ምን አገኘህ እያለች ነበር። አብርሃምም ልጁን አቅፎ ቁጭ ብሏል። ሳቤላ የት ወደቅሽ እንዴት ሆንሽ እንኳን ደህና መጣሽ የሚል ሰው በማጣቷ እናቴ ብትሆን ኖሮ በዚህ መልክ አትቀበለኝም ነበር የሚል እንግዲህ ሐሳብ ፈጥሮባታል ማለት ነው። በዚህም የተነሳ ሳቤላ በዲና በከባዱ ከፍቷታል። አብርሃም ልጁን ይዞ አልፎ ተቀምጧል። እስከዛ ሰዓት ድረስ ግን ስለ ሳቤላ ምንም እየተሰማት አልነበረም። ራሱ ማርኮን እንዴ ይሄ ድራማ ነው፣ ለድራማ ነው ወደዚህ ቤት ለመግባት ያዘጋጀሁት ምክንያት ነው። ስለዚህ እኔን ትተሽ ወደ ልጅቷ ብትሄጂ አይሻልም ብሎ እሱ ራሱ ጎትጉቶ በሸኘት ጊዜ ሳቡዬ የኔ ልጅ የኔ እርግብ እንኳን ደህና መጣሽልኝ ብላ ልታቅፋትም ብትል አይ ብላ አኩርፋ ጸጥ ብላታለች። ልታቅፋትም ስትል እጇን ሰብስባለች። በዚህን ጊዜ ርብቃና ልዩ እየተሯሯጡ በደረጃ ላይ ድንገት ደርሰዋል። ሳቤላን ከማየት ጉጉት የተነሳ በዚህን ጊዜ ሳቤላ ልዩን ባየች ጊዜ አከንፍፋ ጥላት ስትሄድ ማርዲያ እየተከፋች ትመስላለች። ሳቤላም እንግዲህ ያሳደገቻትን ባትወልዳትም ልጇ የሆነችውን እናቷ የሆነችውን ልዩን ሮጣ ስታቀብ ልዩዬ በጣም ናፍቀሽኝ ነበር፣ የማላገኝሽ መስሎኝ ፈርቼ ነበር፣ በጣም ናፍቀሽኛል ብላ ጥምጥም ብላ አቅፋታለች። ልዩም አንቺን በማጣታችን ሁላችንም ተጎድተናል፣ ያላንቺ ይሄ ቤት ምንም ነው፣ ያላንቺ መድመቅም ማማርም አንችልም፣ ያላንቺ ውበታችንም ሆነ መኖራችን ትርጉም የለውም፣ እንኳን ደህና መጣሽልኝ የኔ እርግብ፣ በጣም ፈርቼ ነበር እኔም ብለው ተቃቅፈው እየተላቀሱ ነው። እንዴ ልዩዬ ለምንድን ነው የምታለቅሽው ባለቻት ጊዜ ደስታ እንደሆነ ተናግራ አሁን እኮ መጥቼልሻለሁ ለምን ታለቅሻለሽ እኔም በጣም ነው ናፈቅሽኝ ባለች ጊዜ ዶክተር ርብቃም እዚህ ቤት አንቺ ባለመኖርሽ አብርሃምም ሆነ ልዩ እጅግ በጣም ተጎድተዋል፣ ሁሉም በጣም ተጨንቀው አንቺን በፍለጋ ላይ ነበርን እኔንም ጨምሮ እንኳን ደህና መጣሽ ብላ ከሷም ጋር ተቃቅፈው ሁሉንም ሰው አቅፋ ሰላም ስትል ደስታዋን ስትገልጽ ዲናን ግን እጇን ሰብስባ ታታለች። እናም እንግዲህ ዶክተር ርብቃ ሳቤላን አንቺ እዚህ ቤት ባልነበርሽባቸው ጊዜያቶች ከአንዳንድ ሰዎች ውጭ ሁሉም ሰው ተጨንቆ ነበር ብላ ዲናን ለመንካት ሞክራለች። ዲናም ወንድሜ ተጎድቷል፣ ወንድሜ የሕክምና እርዳታ ያስፈልገዋል ብላታለች። ዶክተር ርብቃም እንግዲህ ወደ ማርኮን አጠገብ ከሄደች በኋላ አይ ይሄ ቁስሉ ላይ መጥላ ነው ከላይ ዝም ብሎ እንጂ ምንም የተጎዳው ነገር የለም፣ ቁስሉን ባልኮል አጸዳለታለሁ፣ ከዛ ውጭ ምንም አሳሳቢ ሆነ ወይም ደግሞ የሕክምና እርዳታ ያስፈልገውም ደህና ነው ብላለች ማለት ነው። በዚህን ጊዜ ዲና እንዴት ደህና ነው ታያለሽ? ወንድሜ እኮ ተጎድቷል አይታይሽም እንዴ ብላት ነበር። አይ ቁስሉ ከላይ እንጂ ከውስጥ ምንም የተጎዳው ነገር የለም ብላ ቁስሉን ካጸዳዳችለት በኋላ በቃ እኔ ልሄድ ወደ መኝታ ቤቴ ብሎ በተነሳ ጊዜ እኔ ገድፈዋለሁ ብላለች። ግን ደግሞ አብርሃምና ዶክተር ርብቃ እያወሩ እየሳቁ እየተጫወቱ ነበር። ካገታቸው ሰው ጭምር አንዳንድ ነገሮችን እያነሱ እየተወያዩ ባለበት ጊዜ እኔ ከቤት እንኳን መውጣቴ እንዲሁ ተስፋ አልቆርጥ ብዬ ነበር፣ ግን ደግሞ መንገድ ላይ ወንድሜ ማርኮን ልጄን ይዞልኝ ሲመጣ አገኘሁት፣ ተጎድቶ ነበር፣ ሐኪም ቤት እንሄድ ብለውም እምቢ አለ እያለ ለዶክተር ርብቃ ያወራታል። ዶክተር ርብቃ አይ ጥሩ ነው ጥሩ አደረገ ብላ እውነቱን ልቧ ስለሚያውቀው አብርሃምን እንዳይጠረጥር ካደረገች በኋላ ግን ደግሞ እይታዋም ሆነ ሁኔታዋ ስለ ሁሉም ነገር እንደምታውቅ ያሳብቅባት ነበር። ለዛም ነው እንግዲህ ዲናና ማርኮን በንግግራቸው በእነሱ ሳቅ ጨዋታ በደስታቸው ቀንተው እነሱም የራሳቸውን ደስታ ሊያከብሩ ወደ ቴራዝ ላይ መሄድ የፈለጉት። ማርኮን አብርሃም በሳቀ ጊዜ አሁን ሳቅ፣ ሀብትና ንብረትህን ሙልጭ አርጌ ወስጃለሁ፣ ጎዳና ላይም አስወጣሃለሁ፣ አሁን ሳቅ፣ ግድ የለም ጊዜው ያንተ ነው፣ ለአሁን ነው አያመሽም እያለ ሲመጻደቅ የነበረው ማርኮን ከነ አብርሃም ፊት ለፊት ሲሄድ እንደምንም በድጋፍ ከተደጋገፈ በኋላ ደረጃውን ግን እየሳቁና እየተጫወቱ ፍቅራቸውን እየቀጩ ወደ ቴራዝ ላይ ወጥተዋል። ቴራዝ ላይም ሆነው ደስታቸውን ለማክበር ፈንጠዝያ ዓለም አልበቃቸው ብሏል።
በዚህ ሁኔታ ላይ እንግዲህ ማርኮን አንድ ሐሳብ አምጥቷል። ለምን እንደዚህ እንደሆነና እንዲፈጠር ያደረገበት ምክንያት ወደዚህ ቤት ለመምጣት ፈልጎ እንደሆነ ተናግሯል። ማርኮን ወደ ቤት ሊሄድ ብሎ የተነሳው አብርሃም ምን እንደሚለው ለማወቅ ነበር። አብርሃምም እስከምታገግም እኛ ጋር መቆየት ትችላለህ፣ በዚህ ሁኔታ ላይማ እንዴት ትሄዳለህ ብሎ አስቀርቶታል። ማርኮንም ይሄንኑ ስለሚያውቅ ነበር ይሄንን ድብድብ በራሱ ላይ የፈጠረው። ዲና ግን ለምን ቀድመህ አላሳወቀኝም? አስደነገጥከኝ እኮ ብላለች። ማርኮንም ለምን እንዳላሳወቃት እንግዲህ ሐሳቡን ተናግሯል ማለት ነው። እናም አሁን አንድ እቅድ ያለኝ፣ አሁን የቀረችን ልዩ ናት። ሁሉም ተጠናቋል። ልዩ ካለች ደግሞ ምንም ነገር ማድረግ አንችልም። ስለዚህ የሷን ጉዳይ መጨረስ አለብን ብሏል። ምን ማድረግ እንችላለን ስለሷ ባለች ጊዜ ልዩ ዲና ማርኮን ሁሉንም ነገር አስተካክሎ እንደጨረሰና አሁኑኑ ሄደሽ እሷን እንግዲህ ወደ ሱቅ እንድትሄድ አድርጊ ብሏታል። ልዩን ወደ ሱቅ እንድትሄድና ሳቢላ ያለችበት ክፍል ሄድ ድረስ ሄዳ ስታናግራት ሳቢላ ከልዩ ጋር እጅግ በጣም ደስተኛ ነበረች። እየሳቁ እየተጫወቱ ነበር። ስላሳለፈችው ጊዜም በነገረቻት ጊዜ ሰውየው ሲታይ ፊቱ አስፈሪ ይመስላል፣ ግን ደግሞ ለኔ በጣም መልካም ሰው ነበር። ሲንከባከበኝ፣ ሲያጫውተኝ፣ አንዳንድ ነገሮችን ሲያደርግልኝ ነበር። ሲታይ ግን እንዲሁ ያስፈራል፣ ፈርቼ ነበር ብላታለች። ከዛ ውጭ አረጎች ነገር አለ ባለቻት ጊዜ ምንም የሆነችው ነገር እንደሌለና ሲታይና ሲኖር አንድ እንዳልሆነ ሰውየው ተናግራለች። እናም እንግዲህ በተፈጠረው ነገር እያወሩ እየተሳሳቁ ባለፈው ጊዜ ግን እዛ ሆነሽ ማን ነበር የናፈቀሽ ባለቻት ጊዜ አንቺና አባቴና በጣም ናፍቃችሁኛል፣ የማገኛችሁ ሁሉ አልመሰለኝም ነበር እያለቻት ነው። ሌላ ማንም ሰው አልናፈቀሽም ስትላት ሌላ ማን ይናፍቀኛል ባለች ጊዜ ልዩን ከፍቷታል። እናትሽ ናታ፣ እናትሽ ማርዳ አልናፈቀችሽም ስትላት እሷማ ናፍቃኛለች፣ ነገር ግን እሷ ከኛ ጋር መኖር አትፈልግም እያለች ነው። አይ እንደሱ መሆን የለበትም፣ አሁን እናትሽ ማርዳን በስልክ ማግኘት አትፈልጊም ባለቻት ጊዜ እሺ ፈልጋለሁ አገናኝ ብላታለች። ሳቢላ እናቷ ማርዳ ጋር ተደዋውላ በስልክ እያወራች በሳቅና በጨዋታ ድምቅ ብሏል። ማርዳ ልጇን ተሳክቶ ወደ ቤቷ ለመለሰላት ፈጣሪዋ እያመሰገነች በነበረችበት ጊዜ የሳቤላ መደወል ደግሞ የበለጠ አስደስቷታል። እናም ሳቤላ ደህና እንደሆነች ድምጿን ሰምታለች። በሌላ በኩል እንግዲህ ስልኩን ዲና ልዩ የዘጋችው ዲና ሳቤላን ልታናግራት ለምን እንዳኮረፈች ልትጠይቃት ድንገት ዘው ብላ ስትመጣባቸው ማርዳ ጆሮ ላይ ስልኩን ዘግተዋለች። በዚህም ጊዜ የኔ ልጅ አሁን ትስቂያለሽ፣ ትጫወቻለሽ፣ ምን አርጌሽ ነው ያኮረፍሽኝ? አጎትሽ ማርኮን እኮ ተጎርቶ ስለነበረ ነው ያንቺን ነገር ችላ ያልኩት እንጂ ሳላስብ ቀርቻ አይደለም፣ በጣም እኮ አሳስበሽ ነበር እያለቻት ነው። እናም እንግዲህ በዚህ ሁኔታ ማርዳ በር ላይ ሆና አሁን እናትሽን ታናግሪያታለሽ፣ ታቅፊያታለሽ ወይስ አኩርፈሻት ትቆያለሽ እያለቻት ነበር። አይ አንቺ እናቴ አይደለሽም ብላለች። ሳቤላ አሁን ላይ ዝምታዋን የሰበረች ትመስላለች። እናም አይ አንቺ እናቴ አይደለሽም ልታስገድጂኝ ነው እንዴ ባለቻት ጊዜ አዎ አስገድድሻለሁ፣ በግዴታ እንድታናገርኝ አደርጋለሁ፣ በፍቅር ካልሆነልሽ በጉልበት አደርገዋለሁ እያለች ወደ ክፍል በገባች ጊዜ በልዩ ለመጠለል ለማምለጥ እየሞከረች ሳለ ድንገት ማርኮን ከኋላ መጥቷል። እንዴ ልጅቷ ምንድነው? አብርሃም መጥቶ ልጅቷ ምን አርጊ ነው የምታያት? ገና መግባቷ ነው፣ ተረፈበት፣ ሰላም አታሳጫት ብሏታል። አሃ አልወለድሻትም ነው? ልጅሽ አይደለችም ማለት ነው? እኔ አልተጨነኩም አላሰብኩም ማለት ነው? እናማ ይሄማ እሷ ብቻ ሳይሆን አንተም አኩርፈኸኛል ማለት ነው እያለች ነው። አብርሃም እኔ አንቺን ለምን አኮርፍሻለሁ? አላኮረፍኩሽም ቢላትም አይ አኩርፈኝ ነው እንጂ ተግባርህ እኮ ይናገራል፣ ባታኮርፈኝማ እንዴት እንደዛ ትለኝ ነበር? ፊትህ ራሱ ይናገራል፣ ስታኮርፍ ያለህን ፊት አውቀዋለሁ እያለች ነው። አብርሃምም አሁን ልጅቱ ማረፍ አለባት ነው ያልኩሽ፣ ይሄን ሁሉ የሚያስናግር ነገር አልተናገርኩም፣ ልጅቱ እረፍት ማድረግ አለባት ሲላት ተናዳ ዲና ወጣለች። በዛን ሰዓት የኔ ልጅ በዚህ ስርዓትና ወግ አይደለም ያሳደግኩሽ አይደል? እናትሽን ለምንድን ነው በዚህ መልክ የምታናግሪያት? ለምን አኮረፍሻት? ለምን ሰላም አላልሻትም? እያላት ነበር። ግን ደግሞ ሳቤላ አንድ ነገር ተናግራለች። ዲና የኔ እናት አይደለችም፣ የኔ እናት ማርዳ ብቻ ናት፣ ዲና እናቴ አይደለችም ብላለች። በዚህን ጊዜ አብርሃም አይ እሷም እናትሽ ናት፣ ስለዚህ ልታከብሪያትና በስርዓት ልታናግሪያት ልትሰሚያት ይገባል ባላት ጊዜ ጭራሽ ጥላው ፊቷን አዙራበታለች። አብርሃምን አኩርፈው ልዩ አቢ ሱቅ ደርሼ ብመጣስ ብላ ከቤት በፍቃድ ለመውጣት እየወጣች ሳለ ማርኮን ሂጅና ልዩን ወደ ሱቅ ላኪያት፣ ያዘጋጀውላት ነገር አለ፣ እሷም ማስወገድ ያለብን ብሎ ወስኗል። ልዩም
እየሄደች የነበረችው ወደ ማርዲያ ነበር። ቤት ውስጥ የነበረው ነገር ደስ ስላላላት ማርዲያ ጋር ሄዳ ደስታዋን ለማክበር ፈልጋ ነበር እና ሱቅ ደርሼ ልምጣ ብላ ወደሱ ስትሄድ ሂጂ ብሎ ፈቅዶላት ነበር፣ ግን እንዳትቆይና ራሷን እንድትጠብቅ ማርኮን ልዩን ሱቅ ብላ ዲና እንድትልካት ዲናን ቢያዛትም ግን ደግሞ ቀድማ አብርሃምን አስፈቅዲያ ሱቅ ልሂድ ብላ ወደ ማርዲያ ልትሄድ ስትል መንገድ ላይ ተገናኝተዋል። የት ልትሄጂ ነው ባለቻት ጊዜ ልወጣ ነበር ሰው ላገኝ ስትላት ይሄማ ጥሩ አጋጣሚ አይደል እንዴ እንደውም ተገላገልኩ ብላ ዲና እንግዲህ ሀሳቧ ስለተሳካላት ሄዳ ለማርኮን ነግራው ነበር። ትመጣለች የተባለውም ሰው በጉጉት ልዩን እየተጠባበቀ ይገኛል ማለት ነው። ግን ደግሞ ማርኮን ደስታውን ገና ሳይጨርስ ደስታቸውን ሊያከብሩ ፋፈንተሽ ሲሉ አብርሃምን በጉ እያሉ ሲሳደቡ በበጉ ተሸነፉ። ይሄ ማለት ምንድነው እንግዲህ አብርሃም ይሄን ሁሉ ሴራቸውን ባያውቅም ግን ደግሞ የሆነ ነገር እንደሚፈጠር ቀድሞ አውቆ ስለነበር ነው እንግዲህ ሽጉጥ ይዞ ከቤት የወጣው። ግን ቢሆንም ይሄን ሁሉ ነገር አያውቅም። ሙልጭና ቡራ በሰሩት አስደናቂ ስራ አብርሃም ቤቱንም ገንዘቡንም ማትረፍ ችሏል። ገንዘቡ የሱ ላብ አብርሃም ባይሆንም ግን ደግሞ ገንዘቡን እነ ሙልጭና ማርኮን ተቀብለዋል ማለት ነው። ይህን ገንዘብ ግን እንግዲህ እነ ሙልጭ ቢጠቀሙት ራሱ ላባቸው የልፋታቸው ውጤት ነውና ለነሱ ይገባቸዋል ማለት ነው። ግን ደግሞ የገንዘብ ጉዳይ ሳይወሰን ነገር ግን ካርታና ፕላኑንም አስመልሰው ገንዘቡንም ተቀብለው ማርኮንን ሜዳ ላይ ቁጭ አድርገውታል። ማርኮን ይህን ብር ይመለስልሃል ብሎ ተቀብሎ ያመጣው ሰው የብሩ ባለቤት እጅግ በጣም ኃይለኛና አደገኛ የሚባል ሰው ነው ከማርኮን በላይ። እና ማርኮን ደስ ብሎት እስቲ ብሩን ስለ ብሩ ደውለው አሳውቀውታል። ማርኮን አብረውት የሚሰሩትን ሰዎች እንግዲህ ገና ለአንድ ጊዜ አብርሃም ደበደባቸው በሚል እያዋረዳቸውና እያሸማቀቃቸው ቢሆንም ግን ደግሞ አንድ ደስታ በስረውታል። ይህ ምንድነው? ብሩ ብር አይደለም፣ ሻንጣ ውስጥ ያለው ብር ሳይሆን ወረቀት ነው በተባለ ጊዜ ተሳስታችሁ መሆን አለበት ነበር ያለው። አይ አልተሳሳትንም፣ በትክክል ሻንጣው ተመሳሳይ እንጂ ራሱ አይደለም ብሏል። በዚህን ጊዜ ማርኮን ስልኩን እስከሚዘጋ ተጣድፎ የዲናን ጉሮሮ አንቆ ይህን ብር የገባሽበት ገብተሽ ታመጫለሽ፣ እንዴት አርገሽ የት ሄደሽ ነው ይሄ ሁሉ ነገር እስከሚፈጠር ብሎ አንጠልጥሎ በፎቅ ላይ ሊወረውራት ዲና ለትንሽ ተርፋለች። ዲና እንግዲህ መንገድ ላይ እየሄዱ ሳለ የሆነ ሰው ተጋጭቷቸው እንዲሄድ ተናግራለች። በሌባ ይሆናል ብላ ነበር። ግን ደግሞ ማርኮን ይሄ እንዳይፈጠር አይደለም ወይ ከአብርሃም ጋር ምን ትሰሪ ነበር? የማንን ጎፈሬ ታበጥሪያለሽ? ይሄንን ማረግ ካልቻልሽ ይሄ ሰው ይሄንን ብር የትም ገብተሽ የማታመጭ ከሆነ የማንገባው እዲያ ውስጥ ገብተናል። እንዴትስ ነው ይሄ ነገር ሊፈጠር የቻለው እያለ ነው። እናም እንግዲህ ማርኮን ይሄ ገንዘብ ካልተገኘ ሁላቸውም እንደሚያልቅላቸው ተናግሯል። ያ የነበረው ፈንጠዝያ ደስታቸው በሀዘን ተቀይሯል። ልዩ ከምበልዲፋ እያለች ወደ ማርዲያ እየመጣች እንደሆነ ለማርዲያ ደውላ ነግራት ፋፍንትሽ ብላ እንዲጠብቃት ደስታውን ከሷ ጋር ልታከብር እንደምትፈልግ ተናግራለች። ማርዲያ ምሽት ጠብቅሻለሁ ብላት ወደዛ እየሄደች ሳለ ይሄ ሰው ጠብቋታል መንገድ ላይ ማለት ነው። እንግዲህ በመጣች ጊዜ አይ እኔማ ያለምንም ነገር አልገልሽም፣ ግን ደግሞ ውበት ምን ዋጋ አለው እንዲገልሽ ታዝዣለሁ እያለ ነበር። ግን ደግሞ ጨክኖ እንደማይገላት ይናገራል ማለት ነው። ግን ደግሞ ክፍያውን ከማርኮን ለመቀበል ግዴታ ልዩን መግደል ይኖርበታል። ልዩ ወደ መንገዷን ይዛ ብትሄድም ሊያስሄዳት አልቻለም። እስካሁን እየጠበቅኩሽ ነበር አስጠበቅሽኝ እያላት ነበር። እሷን ባክህ መንገዴን ሊሄድበት ልቀቀኝ ብትለውም እሱ ግን በጭራሽ ሊለቃት ፈቃደኛ አይደለም። ከኋላ የሆነ ሰው መጥቶ ሊያስቆመው ቢሞክርም ስለት ስላልያዘ እንግዲህ ፍቅረኛ ነው ብላ እንዲታልፍ አድርጓታል። ግን ደግሞ ከኋላ የተከተላት ሰው እንዲህ በቀላሉ የሚሸወድ አይመስልም። ያለ ፍላጎቷ ሴት ልጅ ወዴት ነው የምትወስደው ባለ ጊዜ ፍቅረኛ አይናት ምን አገባ ወዳና ፈቅዳ ነው የምትሄደው ብሎ ነበር። ግን ደግሞ ከኋላ ያለው ስለት እያስፈራት እንጂ ወዳና ፈቅዳ አልነበረም። እናም ለሱ ይምሰል አዎ በፈቃደኝነት ነው ብትልም አይኗ ላይ ያለው ሀዘን ያስታውቅ ስለነበር እሺ በቃ መልካም የፍቅር ጊዜ ይሆንላችሁ ብሎ እነ ልዩ እስከሚያልፉ ድረስ ሰውየውን ለማዘናጋት ሞክሯል። ይህ ሰው ልዩን ያተርፋታል ወይስ ደግሞ እንዴት ታረድ ይፈቅዳል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም